አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ተመልካቾቻችን ዛሬ ይዤላችሁ የቀረብኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ ያዘጋጀው ስልጠናና ውይይት ነበረ እና በጣም ጥሩና ደስ የሚል ነበረ። ከሚያዝያ 27 እስከ ሚያዝያ 29 ቀን ድረስ ለ3 ቀን የተካሄደ ከሁሉም ገዳማት ተወክለው የተገኙ አባቶች ባሉበት ውይይት ነበር። ሰፊ ውይይትና ንግግር ነበር። እግዚአብሔር ይመስገን በሰላም ተጀምሮ በቅዱስ ፓትርያርኩ ቡራኬና ጸሎት ተጠናቋል። እንግዲህ ጉባኤውን በጸሎት በንግግር የሚከፍቱልን ብፁዕ አባታችን አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር እና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። የእሳቸውን ሰምተን እንመለስ። የቤተክርስቲያን ጋር ተመሳስለው በገቡበት ለዓላማና ለግብ ባከናወኑት ግንቡን ሁሉን አዋቂ መስለው የናኙበት የፈረደበትን ግዕዝ እንዲያምዙ ተመሳስለው ሆኖ ሊዛው ነበረው ግዕዝ በመጠቃቀስ ፍጹም የቤተክርስቲያን ልጅነትን ለማረጋገጥ ብዙ የጣሩበትን አይተናል። ይህ ማለት አመጣጡ ማንነቱን ከስር ጠይቆ ያለመረዳትና እሱ እንደ መደበኛ ቆጥሮት ተነብሮ ባሳለፈው ሂደት የሚፈጠር አያስፈላጊ ነገር ነው ማለት ነው። ስለዚህ የገዳማቱን ስምና ክብር መጠበቅ ማስጠበቅ የእያንዳንዳችን ድርሻ ስለሆነ በዚህ የሆነ ሳይገር የለውም በሚለው ሽፋን ማንም እንዳይጠቀም መጥቶ መስራት ግድ ይላል ለማለት ፈልጌ ነው። ሊቀ ሊቃውንት አባ ገብረ ኪዳን የቀረበውን ስነ ምንኩስና መርሆ እሱን ማሳየት ነው የፈለኩት። እሱን በ5 ቦታ ከፍየዋለሁ። በደንብ እንድታዩዋቸውና እንድትመረምሯቸው፣ በተለይም ለመነኮሳት ለመናነያን በደንብ ጠቃሚ የሆነ ሐሳብ ስለተላለፈ የምንኩስናና ዕቅበተ እምነት ምንድን ነው? ይህንን በዝርዝር እንስማ። ዛሬ የምናየው ደግሞ ምንኩስናና ዕቅበተ እምነት የሚለው ርዕስ ለሚሰሱ ነበረ። ገዳማውያን መነኮሳት ራሳቸውን ከሰርጎ ጎጎች እንዴት ይጠብቃሉ የሚል ነው። ምንኩስና ምንድን ነው ከሚለው ስያሜ እንነሳ እና መንኮሰ እንደሚታወቁት በግዕዝ ሞተ ነው። መንኮሰ ሞተ የሆነበት ዋናው መሰረታዊ ምክንያት ሞተ ማለት የግዕዙ አንቀጽ እንደሚነግረን ሞተ ተለየ ማለት ነው። ስለዚህ መንኮሰ ሞተ፣ ሞተ ደግሞ ተለየ። ስለዚህ ምንኩስና ማለት መለየት ማለት ነው። መነኮሳት ማለትም የተለዩ ማለት ነው። ይሄም ከምን እንደምንለየው ሲባል ስለ ሩህ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋ ሰጠን። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4። ስለዚህ አሁን እዚህ ሁለት መሰረታዊ ነገሮች ነው። ምንኩስና ማለት መለየት ማለት የምንለየው ለምንድነው ሲባል ከመለኮታዊ ባህሪ ተካፋዮች ትሆኑ ዘንድ ነው። ስለዚህ የእናቱን ጡት ለቀሙት ሕፃን እህል ይሰጡታል። ጡት አስጥሎት ብሎ መተው አይገባም። ከዓለም የተለዩ መነኮሳት የሚያገኙት ነገር ምንድን ነው ሲባል የመለኮታዊ ባህሪ ተካፋዮች ትሆኑ ዘንድ ነው። ይህ በግሪኩ ቲኦሲስ ይባላል። ሱታፊ አምላክ ነው። እግዚአብሔርን መምሰል ነው።
እግዚአብሔርን መምሰል። ስለዚህ ዓለምን የሚለዩበት ምክንያት እግዚአብሔርን ወደ መምሰል ለማደግ ነው፣ ወይም ወደ ተፈጠርንበት ትክክለኛው ዓላማ ለመድረስ ይቻላል። ስለዚህ መዳረሻው እግዚአብሔርን መምሰል ነው፣ በእግዚአብሔር ብርሃን ውስጥ መዋኘት ነው። መጀመሪያው ደግሞ ከዓለም መለየት ነው። እነዚህ ሁለት ነገሮች ናቸው። ስለዚህ ማለት ከኋላ የምንጥለው ነገር አለ፣ ከፊታችን የሚጠብቀን ተስፋ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰያሜ ነገሥት ተብሎ ሰያሜ ካህናት፣ ተስፋ መነኮሳት፣ አክሊለ ሰማዕታት የሚባሉት የመነኮሳት ተስፋቸው የሚባሉበት ለዚህ ነው። መነኮሳት በተስፋ ዓለምን ጥለው የሚለዩ ናቸው። ተስፋቸው ምንድን ነው ሲባል ምንድን ነው? እግዚአብሔርን መምሰልና የእግዚአብሔርን ግብረ ባህሪ በጸጋ መሳተፍ፣ በማይመረመር ምስጢር መዋኘትና ጣዕመ ጸጋን መቅመስ መቻል ነው። ወይም መንግስተ ሰማያት ውስጥ ምዕመናን ገብቶ የሚያገኙትን ጣዕመ ጸጋ በምድር ውስጥ ሆኖ መቅመስ መቻል፣ እሱ ሱታፌ አምላክ ይባላል። እና የምንለየው ለምንድን ነው ሲባል መለየት ለመጨመር፣ ከእግዚአብሔር ለመጨመር፣ ከዓለም መለየት፣ ፍጹም ከእግዚአብሔር ጋር ለመዋሃድ ተዋሂዶን ለማግኘት መንኮሰብ ሞተ የሆነበት ምክንያት ለዚህ ነው። ታዲያ መነኮሳት ምንድነው ችግር የሚገጥማቸው ሲባል ተስፋቸውን አስተካክለው ማየት ሲያቅታቸው ወዘሰ ያስተርኢ ኢኮነ ተስፋ ይላል ቅዱስ ጳውሎስ። የሚታየውን ተስፋ ማለት ተስፋ አይደለም። የሚታየው ተስፋ አይደለም። ትክክለኛ ተስፋ እግዚአብሔር መምሰል ነው። እና መነኮሳት ያችኛይቱን ተስፋቸውን ይተዋትና ምድራዊ ተስፋዎችን መመልከት ሲጀምሩ ገዳማዊ ሕይወት እየወደቀ ይመጣል። ስለዚህ መንኮሰ ሞተ የሚሆንበት ምክንያት ለዚህ ነው። ሁለተኛ መንኮሰ ሞተ የሚባለው ከዘመድ ስለምንድን ነው? ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለም ሕይወትንም ይወርሳል። አሁን መጀመሪያ ከዓለም የምንለየ ምን ለማግኘት? የመለኮታዊ ግብረ ባህሪ ተሳታፊ ለመሆን። ሁለተኛ ከምን እንለየ? ከዘመድ እንለየ። ከዘመን ስንለይ ምንድን ነው የምናገኘው ሲባል አሁን እዚሁ ተስፋ ነው 100 እጥፍ እና የዘላለም ሕይወት። 100 እጥፍ እና የዘላለም ሕይወትን ጌታችን ታወራል። የዘላለም ሕይወት የዘላለም መንግስተ ሰማያትን ወርሶ መኖር ነው። 100 እጥፍ ግን ምንድን ነው? እናት አባት፣ አንድ እናት፣ አንድ አባት፣ 3 እህት፣ 4 ወንድም፣ 5 6 አክስት አጎት በመተው ፈንታ ቁጥር ስፍር የሌላቸው የመላእክት ዘመድ ወይም ባልንጀራ ለመሆን ያበቃል። ሰው ከዚህ ዓለም የሚለየው ከመላእክት ጋር ለመጨመር። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 አንድ ታሪክ እናነባለን። ነቢዩ ኢሳይያስ በለምጽ ተመትቶ በነበረበት ጊዜ እግዚአብሔር ወደ እስራኤል ማንን ልላክ ብሎት ነበር። ማንን ልላክ ከማለቱ በፊት ምንድን ነው ያሳየው? ሱራፌልና ኪሩቤልን ነው ያሳየው። ብዙ ትርጓሜዎች አሉ። እንደው አንዱ እኔ አንተ ብታገለግለኝ ባታገለግለኝ የሚጎልብኝ አምላክ አይደለም፣ እነዚህ መላእክት የሚያመሰግኑ ነው። ሁለተኛው ዋናው እስራኤል ባይቀበሉ እነዚህ ዘመዶች ናቸው እያለ ነበር ይላል። እነዚህ ያንተ ዘመዶች ናቸው። በምድር ስታስተምር እኔን ስታመልክና ስታገለግል የሚቀበል ብታጣ እነዚህ ዘመዶች ናቸው። ቁጥር ስፍር የሌላቸው የማይገርም መላእክት ያንተ ዘመዶች ያንተ ወገኖች ናቸው። ስለዚህ ምንኩስና መክሰር አይደለም፣ ብቻን ወደ መሆን ይኬድና እንዲያውም ከጥቂት ወገን ወደ ብዙ ወገን ወደ መቀላቀል ሊሄድ ነው። የሚሞት አባት ትቶ ከማይሞተው አባት ጋር መዋሃድ። አባ እንጦንስን አንድ ሰው ሂዶ አባቴ እንዴት ብዬ ልኖር ብሎ ጠየቀው። አንድ ጀማሪ መነኮስ ሂድና መቃብር ቦታ ሂደህ ሙታንን ስደባቸዋል። ሂዶ ሰደባቸው። ሰድቤያቸዋለሁ አባቴ ያለ። ምን መለሱልህ? ምንም አልመለሱልኝ። ሂድና ደግሞ አሁን አመስግናቸዋል። ሂዶ አመሰገናቸው። ምን መለሱልህ? ምንም አልመለሱልኝ። እንደነዚህ ብሎ ነው። ቢያመሰግኑ አትደነቅ፣ ቢተችሁም አትጨነቅ። የሞተ ሰው በል ቢሰደድ አያዝንም፣ ቢያመሰግኑት አይደሰትም። ስለዚህ ምስጋናን የምትጠላ ትችትን የምትወድ ሁን። በዚህ ዓለም ምንም ነገር የማናውቅ ሁን። ስለዚህ እንደሞተ ሰው ሆኖ መኖር ስለሚገባ ዓለምም የማይደንቀው ችግር የማይነቀንቀው ስለሆነ መንኮሰ ሞተ የሆነበት ምክንያት ይሄ ነው። ሌላው መንኮሰ ሞተ የሚባልበት ምክንያት ምንኩስና የሰማይ ሕይወት ናፍቆት ነው። ወእጸግብ በልዐ ስብሐቲከ እግዚኦ ይላል። ፊትህን በማየት እጠግባለሁ። ይህንን አረጋዊ መንፈሳዊ ሲተረጉመው
እስመ ዘበሀቤከ የአርፍ መጽወት ሁሉ ነባቢያ የአይማት ያህል መላእክትና የደቂቀ አዳም አይምሮ የሚያልፈው አንተን በማየት ነው። እግዚአብሔርን ማየት የመጨረሻ ዕረፍት ነው። ስለዚህ ይህ ጉጉት ነው ምንኩስና የወለደ እና ምንኩስና የሆነ ሕግን ለመፈጸም የሆነ ግዴታ ለመሸከም የሚደረግ ሳይሆን ወደ እግዚአብሔር የሚገሰገስ ፍጹም የነፍስ ሩጫ። መነኮሳት የምድር መላእክት የሰማይ ሰዎች ናቸው። ያ ማለት ምንኩስና የመላእክት ሕይወት ነው። ምንድን ሲሆን ነው ምንኩስና መላክ የሚያሰኝ? የማይቋረጥ ጸሎት ነው። ጸሎት የሚያቋርጥ መነኩሴ ምሽግ ጥሎ የሚዋጋ ወታደር ይመስላል ይላል። አንዳንደኛው ክፍል ላይ ነበር የመጨረሻዋ ጸሎት የበቃ ሰው ጸሎት በሉ ሰው የበቃ ሴ በጀማል ክርስቶስ ጭምጭርሻ ጸሎት መላእክት በአንድነት የሚኖሩ ሌላ ቃል አይናገሩ፣ በአንድ ቃል ያመሰግናሉ፣ በአንድ አይምሮ ይኖራሉ፣ አንድ ሀሳብ አላቸው፣ ክንፋቸው አንድ ነው። ይህ ክንፍ ማለት የዛሬው ስርዓተ ምንኩስና እስከ እንጦርስ ድረስ ክንፈ ስርዓቱ የተያያዘ ሲሆን በዚህ ምክንያት መነኩሴ መልአክ ሊባል ይችላል። አንድነት ነው። መለያየትን ያመጣ መልአክ አይኖርም። መላእክት በአንድነት እንዲኖሩ መነኩሴ በአንድነት ካልኖረ ቁሪት ከመጣ ገዳም ይጠራል። የተለያየ የመላእክት ማህበር የለምና ማለት ነው። ይሄ ነው አለ ሰማያዊነት ነው። ሰማያዊነት ማለት ጥሪትን ቁሪትን መተው። የመላእክት ሀገራቸው በሰማይ ነው። ስለዚህ ቅዱስ ጳውሎስ ምን አለ? ፊልጵስዩስ ምዕራፍ 1 ቁጥር 20 ወደ ነሰሰ ውስተ ሰማያት ሀገርን እኛ ግን ሀገራችን በሰማይ ነው አለ። ሀገራችን በሰማይ ነው ማለት ነው። እንዲሁ መንግስተ ሰማያት ነው የምንኖረው ለማለት ብቻ አይደለም። እኔን የመሰሉ ሰዎች ማለት ነው ቅዱስ ጳውሎስ እንደ ቅዱስ ጳውሎስ የበቃ ሰውና ከሱ ማድረግ የኖረ ሰው አካል እዚህ ሊቆም ልቤ ያለ በሰማይ ነው ማለት ዘላይዱ እሱ ዘአኮ ዘበምድር ሀባአዶ እንደባለ መህያው ደብር በማናው ዘበሰማያት ቆላስይስ ምዕራፍ 3 ቁጥር 1 ላይ የምድሩን ያይደለ የሰማዩን ሹ የእግዚአብሔር ልጅ በአባቱ ቀኝ ተቀምጦበት ያለበት ሰማይ እሱን ፈልጉ። አንድ ሰው መነኮሰ ማለት ሰማያዊ ሆነ ምድራዊ አጥን ጥይት ሁሉ መተው አጋንንት የሚያሰቃይ ነገራችን ላይ ሰው ገንዘብ አጠጥሎ ገዳም ስለሚገባ ወይም የግዱ ገንዘብ ስለሚያጠራቅም ገንዘብን መውደድ የኃጢአት ሁሉ ስር ነው። የመነኩሴ ሀብቱ ድህነት መቸገርን መልመድ ይገባል። ይሄንን ነው ሰማያዊነት ያለው ንጽህና፣ ሌሎችን በማገልገል መደሰት። ጌታችን ኢየሱስ ክርስቶስ ለራሱ ላይረባበት ላይጠቀምበት ከብራይ ክቡር እሱ ሰውን ሲያገለግል እንደኖረ ሰዎችን በማገልገል መደሰት ምንድነው የሚለው? ወመንና ለአፍረት በይፈትሳው ዘጽኑ ወጡ አድርገን በፊቱ ተዘጋጅቶለት ስላለው ደስታ ሀፍረተ መስቀልን ታግሶ ተሰቀለ ይላል ዕብራውያን 12 ላይ። በፊቱ ያለው ደስታ ምንድን ነው? እሱ ይሸለማል፣ ይከብራል፣ ይነግሳል። ንጉሥ አይደለም? ታዲያ ምንድን ነው ሲባል ለምንድን ነው በፊቱ ያለው ደስታ ይገባል? የምዕመናንን ደስታ እንደራሱ ቆጥሮ። መነኩሴ ማለት አበምኔቱን በማስደሰት መጋቢት በማስደሰት ማህበሩን በማስደሰት ሊቃውንቱን በማስደሰት ያንን እንደ በጎ ሽልማት የሚቆጥሩ ነው። ስለዚህ መላእክት ደቂቀ አዳም ይረዱ ዘንድ እንደተፈጠሩ ሁሉ መነኮሳትም እንዲሁ በሰማያዊ ሕይወት ምድራውያንን የሚረዱና ምድራውያን መላእክት ናቸው። አንድ መነኩሴ ሲፈተን በሕዝበ ክርስቲያን ፈተና ጭምር ይፈተናል። በግሉ ብቻ ነው የሚፈተነው። ሐና ነቢይት በሉቃስ ወንጌል ምዕራፍ 2 ስንት ዓመት ኖረች? 84 ዓመት በምናኔ ኑራ ነው ጌታን ያየች። ይህን ሊቃውንት ሲተረጉሙት ምናኔ እጅ ሰው የቤተ ክርስቲያን ምሳሌ ነው። 84 የሚመጣው 12 በ7 ተባዝተው ነው። 12ቱን ሐዋርያት የሚወክሉ ናቸው። 7 ፍጹም ነው በብርሃን። ስለዚህ ሐና ነቢይት፣ ሐና ማለት ጸጋ ማለት ነው። ጸጋ እግዚአብሔር ማለት ነው። 84 ዓመት ኖረች ማለት በቅዱሳን ሐዋርያት ትምህርትና ጥምቀት ጸንታ የምትኖር ፍጽምት ቤተክርስቲያንና ጸጋ መንፈስ ቅዱስ የማይለያት ቤተክርስቲያን የምትወክል ናት። ይሄ ለዚህ ክብር የበቃቸው ሁሉ በምናኔ ነው። ስለዚህ ምናኔ እግዚአብሔር ትልቅ ስራ የሰራበት ትልቅ ጸጋና ጎዳና ነው ለማለት ፈልጌ ነው። ምናኔ ምንድን ነው? ምናኔ ማለት መናቅ። የመጀመሪያ የምንንቀው ምንድን ነው? አንድ መናኝ ወደ ገዳሙ ከመግባቱ በፊት እነዚህ ትምህርቶች ሊሰጡት ይገባል። የስልጠና ያለማ ምናኔ መናቅ። ማንን የሚንቀው? መጀመሪያ ራሱ ለሁሉም እንዲያላቸው ማን ጌታ በኋላ የሚመጣ የሚወድ ቢሆን ራሱን ይካድ፣ መስቀሉን በትነት ተሸክሞ ይከተላል። ነፍሱ ያለ የሚሆን ሁሉ ያጠፋል፣ ይጥላል፣ ይገድላል።
ስለ ነፍሱ የሚያጠፋውን ግን እርሱ ያድናል። ምናኔ ማለት ራስን መናቅ ወይም በዚህ በዘመናዊ ትምህርት ኢጎ የሚባለው ከፍተኛ ራስ ወዳድነት ማለት ነው። ለምን ተነካው? ለእኔ ለምን ትንሽ ቦታ ሰጡኝ? ለእኔ ለምን ሸባባ ሰጡኝ? እኔ የተማርኩ እያለሁ የናልተማረ ሰው ለምን የኛውን ምርጫ ሰጡ? ለምን እኔ ሂሳብ ስም አልሆንኩም? እንደዚህ የሚሉት ነገሮች ይሄ ኢጎ ተደርጎ ካሉት የኔ ዘመን ለምን ይነካል? ምንም ስም እኮ የኔ ሀገር እኮ ይሄ ነው የሚል ሰው ይሄ ያልተነቀለለት ምን ይችላል? ራስ ወዳድነት ነቅሎ መጣል። ይሄ ሲነቀል ትዕቢት ይጠፋል፣ ኩራት ይጠፋል፣ የገንዘብ ፍቅር ይጠፋል፣ ብቻዬን ላይ ይጠፋል፣ ዘረኝነት ይጠፋል፣ መሰዳደር ይጠፋል፣ ሁሉ ነገር የሚጠፋ ራስን ከመራር። ሌላው ስለ ምናኔና ዓለምን ስለመናቅ ምናኔ ምንድን ነው? ዓለምን መናቅ በምንድን ነው? እሱንም እንስማ። ሌላ ዓለምን መናቅ ምናኔ ማለት ይሄ ነው። ምናኔ ማለት እንደው ገሌ አሁን በእኛ ገዳማት መናኝ ነው የምንለው ጾም የሚያዘወትር ስደት የሚያበዛው መናኝ ይባላል። ግን መጀመሪያ የሚቀርቡት እነዚህ ነው። ምን አለ ቅዱስ ጳውሎስ? አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስን አገኝ ዘንድ በክርስቶስን በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ዘንድ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ምናኔ ማለት ይሄ ሁሉን እንደ ጉድፍ መቁጠር። በዚህ ዓለም ያለውን አቡነ ተክለ ሃይማኖት ሞተ ለሚ እሸልምሃለሁ ሾምሃለሁ የመንግስቴን እኩሌታ እሰጥሃለሁ ሲል መንግስት ከሰ ይመስለኒ ከመጽንጉነ መርህ ዘይቀይድቡ አቅልት ያን ቤተ መንግስት ውሾች የሚረጋግጡትን ትቢያ ይመስለኛል ነበር። ዓለምን መናቅ ምናኔ ማለት ሁሉን እንደ ጉድፍ መቁጠር። ሁሉን እንደ ጉድፍ የምንቆጥረው ምን ለማለት ነው ሲባል ወረሰይ ወቅ ለሁሉ ከመዕዳው ከመቅርበው ለክርስቶስ እዚህ ላይ የተቀመጠች የቤተሰባት ክርስቶስን ትርፍና በቁየት አደርገው ዘንድ ሁሉን እንደ ጉድፍ ቆጥረዋለሁ። ክርስቶስን ትርፍ አደረገው። እንደው ማቴዎስ ወንጌል ምዕራፍ 10 ላይ ለራሳችሁ ወርቅ ብርን አትያዙ ብሏቸው፣ ወርቅ ብርን አትያዙ ያላቸው ለምንድን ነው የሚለውን ቅዱሳን ጻፋት ተረዱ። የወርቁ ጌታ ይያላችሁ ማለት ነው። መነኩሴ ምናምን ጤር የሚንቀው ጌታ የበለጠው ገንዘብ ክርስቶስን ገንዘብ ማለት ነው። ምናኔ ሌላ ምንድን ነው? ሶስተኛ የምናኔ ትርጉም ራስን መናቅ፣ ገንዘብ ዓለምን መናቅ እና ሶስተኛው መከራን መናቅ ነው። መከራን መሆን አለበት። እዚህ ውስጥ አንድ ነገሮች ላሳያቸው። ጌታ ቀንበሬን በላያችሁ ተሸከሙ፣ ቀንበሬን ልዝብ ሸክሜን ቀላል ነው ይላል። ቀንበሬን ልዝብ ሸክሜን ቀላል ነው ሲል አንድ ሀሳብ እናንሳ። ግራ ጉንጭ እንደሚመጣ ቀኝን ስጠው፣ ይሄ ቀላል ሸክም ነው አይደል? ለሚያሳድዷችሁ ጸልዩ፣ ቀላል ሸክም ነው። የሚረዷችሁ መርቁ፣ ቀላል ሸክም ነው። ከአንዱ ሀገር ሲያሳድዷችሁ ወደ ሌላ ሄዱ፣ ይሄ ቀላል ሸክም ነው። ምግብ አለመሻሻል፣ ውሎ መብላት፣ ሰዓት አለማሻሻል፣ በትርምት መኖር፣ ፈቃድ ለሰው አሳልፎ ሰጥቶ በሰው ፈቃድ ታዞ ማለት ነው። ይሄ ቀላል ነው ወይ? የሰማዕታት እሳትና ስለት ቀላል ነው ይልና ቅዱስ ቄርሎስ የስተረጉ ምን ይላል? አዎ ቀላል ነው። መንግስተ ሰማያት ከምናገኘው ደስታ አንጻር ሁሉም መከራ ቀላል ነው። አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ተደምሮ ዋጋ ሆኖ ቢከፈል መንግስተ ሰማያትን ለአንድ ቅጽበት ለማየት እንኳን መተካከል አይችልም። ያንን እያሰበ መከራውን የሚልቅ የመነኩሴ መከራው በጣም መከራ ነው። ቅዱስ ጳውሎስ ሲጠቅስ ማለት ሁለተኛ ቆሮንቶስ 4:17 ላይ ሕማምነ ዘለሰዓት ክብረ ወስብሐት አፍልፍሎ ይገብርልናል። የጊዜው መከራችን ብዙ ክብርና ጸጋን አብዝቶ ያደርግልናል። ፊልጎስ የተባለ ሊቅ ሲናገር ይስተረጉም ዘለ ሰዓት ላይ ያለው ቅዱስ ጳውሎስ ዘለ ዕለት እንኳን አላለው፣ ዕለት እንኳን አላለው። የሰው ልጅ በዘመኑ የሚቀበለው መከራ ራሱ ሰዓት ተብላ ተጠራች፣ ጸጋው ብዙ ነውና ብሎ ተናግሯል። የምናኔ ዘርፎች ምን ናቸው? ረድእ ዘበጥባት፣ በጎ ታዛዥ፣ ጨካኝ አገልጋይ፣ ሰለቸኝ የማይል እንዴ። ለምሳሌ በእምነት የሚታዘዝ ለምሳሌ አበምኔቱ መጥቶ ይሄን ድንጋይ ለቅመ እዚያ ባዶ ድፋው ይለዋል። መጋቢው መጥቶ ያኛውን ድንጋይ ለስራ እንፈልገዋለን እዚህ አምጣው ይለዋል። ምን ወይ ራሳችሁ ተስማሙ። ስንታችሁ ነው የምሰማ? ስንት ጌታ ያለው ለዚህ ገዳ የማይ ሁሉንም ያደርጋል። በእምነት ይታዘዛል። በዚህ ሁሉ ተፈትኖ ይባል ረድእ ዘበጥባት። ሌላው ባሕታዊ ዘምህድአት፣ ባሕታዊ ዘምህድአት ምዱ ማለት እኩስ ጽኑ ዝሁን ማለት በጸጥታ ውስጥ የሚሆን
ቆብ የማይለውጥ መስኮት ከፍቶ የፀሐይ ብርሃን የማይመለከት ከቆመ የማይቀመጥ ከተዘረጋ የማያልፍ እባብ እንኳን መጥቶ ቢነጥሰው በእጁ የማይከላከል በክርስቶስ ፍቅር የሰጠረ ዝጓው ነው። ቅዱስ እንጦንስና እህቱ ሦስቱ ሊቃነ ጳጳሳት ቅዱስ ጎርጎርዮስ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ጴጥሮስ እነዚህ ሦስቱ በአንድ ጎዳና የሄዱ እህታቸው ማክዳ እየመከረቻቸው በአንድ ጎዳና የሄዱ ናቸው። አንዱ አንዱ እየጠራው ለቅዱስና በቅቷል። ይሄ አርአያነት ነው። በመላእክት አምሳል የተጠሩ አሉ። አቡነ ተክለ ሃይማኖት ምስክር ናቸው። መላእክት ቀጥታ የተጠራቸው አሉ። ስለት በመሳል የሚመኑ አሉ። ቅድስት ክርስቶስ ተብላ አንዷ ናት። ለክርስቶስ ፍቅር በመቅናትና በመነደፍ እስመ ንድፍ አለ በፍቅሩ ተረድፍ ያለው እንዳለ ማለት ስለሆነ ቅዱስ ዮሐንስ አጽ ወከቶ መንፈስ እግዚአብሔር ነው። የእግዚአብሔር መንፈስ አላስቀምጠዋል አነሳሳችሁ ነው። ቅዱስ ወልደ ጴጥሮስ እሷ ከተገባ ካለችበት የእግዚአብሔር ፍቅር ያውቃት ነበር። የወለደችው ልጅ ራሱ ለምናኔ እንቅፋት እንዳይሆነ ይዘለው እስክትል ይሄ ዘራብርሃም የሚባል አንድ ቅዱስ አባት ሚስቱ ሁለት ሚስት አግብቶ ሁለቱ ሚስቶቹ አንዲቱ ሞተች በወሊድ ምክንያት፣ ሁለተኛይቱ በወሊድ ምክንያት ሞተች። የርበቃ ላይ ብሎ ወደ ገዳም ገብቷል። ከውትድርና በጣም ሲተርፉ የሚመነኩሱ የሚመንነዋል። መበለትነት ጓለማውታነት መበለትነት ማለት ባሏ ሞቶባት የቀረች ቀሪ ሕይወቴን ከክርስቶስ ጋር ፈጽማለሁ ቅዱስ ጳውሊያን ይመስላል። ጓለማውታነት ቅዱስ ጳውሊ የቅዱስ እንጦንስ አባት የነበረው እሱ በዚህ መንገድ የመነነ ነበረ። በእርግና ምክንያት በሀገራችን እንደሚታየው ዓለም ያንጨረሰነት ማለት ተገቢ አይደለም። በ11ኛው በሰርክ የሚጠሩ ስላለ በታምራት ከአረመኔነት በመመለስ ክርስቶስ አርአያው የሚባለው የአቡነ ተክለ ሃይማኖት ደቀ መዝሙር ራሱ የሥርዓተ ገዳም ሰሪ አባ ጳኩሚስ ከሌላ እምነት ተመልሶ በታምራት የመነነ ነው። ከቤተ መንግስት መሳደድና መከዳት መርዳኔ መንግስት ተክለ ሃይማኖትና ንጉሥ ዮሐንስ ለዚህ ምስክር ናቸው። በመምህራን በትምህርት ቤት ተምረው የሚመንኑ አሉ። አባ ጊዮርጊስ ዘጋስጫ ለዚህ ምስክር ነው። በትምህርት ቤት የሚመንኑ በታምራት ከሞት መትረፍ ከደዌ መፈወስም በዚህ የሚመንኑ አሉ። ተመርሆ ልቡናዊና የዓለምን ከንቱነት መረዳት ዓለም ከንቱ እንደሆነ ሲያዩት ተመርሆ ልቡናዊ ወይም ደግሞ እደ እግዚአብሔር በልቡናቸው አነሳስታ ለምናለ ተወዳቸዋሉ። በቅዱሳት መጻሕፍት መሪነት ተመልክተው የሚመንኑ አሉ። እግዚአብሔር ባወቀው እኔ ከተናገሩ ውጭ በሆነ መንገድ የሚመንኑ አሉ። ቀጥለን እንግዲህ ስለ ትላንትናው የምንኩስና ሕይወትና ስለ ዛሬው የምንኩስና ሕይወት እናነጻጽርና እንስማው እናዳምጠው። በወርቃማው የምንኩስና ዘመን የነበሩ የተሳሳቱ የምንኩስና ዓላማዎችና የዛሬው ምንኩስና ወደሚደርስ ይወሰዳል። የሥነ ጽሑፍ ዘመን በሚባለው ከዘርዓ ያዕቆብ ጀምሮ ከአባ ጊዮርጊስ ከአቡነ ይስማ ከአባ ጊዮርጊስ ዘጋስጫ ጀምሮ እስከ ልብነ ድንግል ድረስ ያለው ጊዜ ነው። በዚህ ሰዓት በጣም ምንኩስና ያበራበት ጊዜ ነበር። በሥነ ጽሑፍ ተጋድሎ መልሶ ደግሞ በዚህ ሰዓት የተሳሳተ የምንኩስና ዓላማ የነበራቸው ሰዎች አሉ። ያ የምንኩስና ዓላማ ዛሬ እንዳለ ማሳየት ይፈልጉ ምንድነው ሲባል ሲሶ መሬት ይሰጥ ነበር ከቤተ መንግስት። ሲሶ መሬት ለገዳማት ስለሚሰጥ በገዳማት ምቹ ኑሮ ስላለ እሱም ብቻ ስለሚመለኩ አቃቤ ሰዓትነት ወይም የፍትሐ ነገሥት ዳኛ ተርጓሚ ሆኖ ቤተ መንግስት የካህናተ ደብተራ የተባሉ ቤተ መንግስት አካባቢ የሚኖሩ የሴቶች ዞሮ የወንድ መኳን የሚያጅቡ መነኮሳት ነበሩ ለመሾም። ሶስተኛው ምዕመናንና የነገስታት ለምንኩስና ያላቸው ፍቅርና ክብር አስቀምጧቸው የሚመለኩሱ ነበሩ። በዚያ ጊዜ ፍቅረ ሲመት ይህም ታላቅ መከራ ወዷል። ምን ይመስላችኋል? አባ እስጢፋኖስ ታውቋቸዋላችሁ? የቡዳ ቡዲ ነው። አባ እስጢፋኖስ ወይም አባ እስጢፋ የሚባለው መነኩሴ በዚህ ችግር ውስጥና ለቤተክርስቲያን መለያየት እንዲፈጥር የተደረጉ የሁሉ መከራ እንዲከፈል ደም እንዲፈሰስ ያደረገ ይሄ ሰው ምን በማለት ጀምሮ ነው? ቤተ መንግስት ለቤተ መንግስት የምታውደለድሉ እራት አግባ መነኮሳት አርፋችሁ ተቀመጡ በማለት ነው። መጀመሪያ ጀምሮ ከዛሬ ወደ ቤታችን ታማ ወደ ሌላው የተሰፋ ከዚያ በኋላ መጀመሪያ ግን እናንተ ተሰብሰቡ። መነኩሴ በገዳም ነው የሚኖረው። ለቤተ መንግስት ውስጥ ትገባላችሁ። ሲጀምር ያ ሰው የጀመረው በዚያ ነበር። በኋላ ይሄ ለቤታችን አልሰግድም ለመስቀል አልሰግድም ወደሚል ሄደ ነው። ደናቁርት አይደላችሁ ብዙ እናንተ ምን ታውቃላችሁ አልሰግድም ይለው ወደ ማለት ይባላል። ስለዚህ ይሄ ዛሬ ማለት ሹመት ፍለጋ ይሄ አንድ በጣም ትልቁ መከራችን ነው።
እስመ ፍቅረ ሲመት ደዌ ሰይጣናዊ ትዕቢት ይላል። ፍትሕ መንፈሳዊ የሹመት ፍቅር ሰይጣን ያላማው ደዌ ነው እንዳለ እና ይህንን አስቦ በመንኮስ ስህተት የሆነ የምንኩስና ዓላማ ነው። ለምናኔ በአንድም ሆነ በሌላ መንገድ የተጠራ ሰው ምን ያደርግ? ሰው ለምናኔ ሲጠራ መጀመሪያ አንድ ሰው ወደ ምናኔ ሊመጣ ነው ሲል ምንድነው ልንነግረው የሚገባ? በገዳሙ የመጀመሪያ በዓለቱ ላይ ቁም ነው። ስለዚህ ይህ ቃል ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ ይሰራል። ልባም ሰው ይመስላል። ዝናብ ወረደ፣ ጎርፍ መጣ፣ ነፋስ ነፈሰ፣ ያንን ጊዜ ገፋው፣ በዓለት ላይ ስለተመሰረተ አቤት ይቀር። አንድ ጊዜ ለመንኩስ አንድ ጊዜ ላግባ የሚያሰኘው ሰው ነው ተብሎ በተግባቢ ቤት ፓጭ ይተረጎማል። በዓለት ላይ መቆም ማለት በመምህረ ንስሐው ምክር መቆም አለበት። የመጀመሪያው በዓለት ላይ ቆም ነው። አመጀመሪያ ሁለተኛ ቤት የሚፈየውን እንጨት ማሰብ አለበት። የታቢያ ከእናንተ መካከል ማንም ቤት ሊሰራ ይኖር ግብ ሊሰራ ይኖር ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው? አኮኒ ነብሮ የሐሰት አይጸማው ይላል። ማን ነው? ያለዚያ መሰረቱን ሊመሰርት ሊደመድመው ቢያቀም ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድመው አቃ ነው ብለው ሊዘልቱበት ይጀምራሉ። ዝንቱ ብስ ወተነሳለው ወሰይነ ፈጽሙ ይሉታል። እንጨቱ ቤት ሊሰራ ያሰበሰው ስንት እንጨት፣ ስንት ድንጋይ፣ ስንት ልጥ ይበቃኛል ማለት አለበት። ሊመለኩስ ያሰበሰው እዘልቀዋለሁ ወይ? ጸባጋሪቱን፣ ግርማታዊቱን፣ ረሃቡን፣ ጽሙን፣ ፍትወተ ሥጋውን እችላለሁ ወይ? ከእናቴ ከአባቴና ከሁለት ጎረቤት ጋር ተስማምቶ ማቃት ያቃተኝ ከ500 ማህበር ጋር ተስማምቼ መኖር ይችላለሁ ወይ? ይህን ቀን እንዲያስብ ማድረግ ነው። መሰረታዊ የምንኩስና ዓላማዎች ምንድን ናቸው? እግዚአብሔርን መውደድ ነው። የምንኩስና መነሻው መጀመሪያው ክርስቶስን መውደድ ይላል። እግዚአብሔርን ለመውደዳችን የምናሳየው ፍጹም ምልክት ግብረ መልስ ነው የተረጎመ። አንተን ሊፈልግህ የመጣውን አምላክ ልትፈልገው ውጣ። ራሱን ለአንተ ድሃ ያደረገውን አምላክ ራስን ድሃ አድርገህ ልትፈልገው ውጣ እንዳለ ክርስቶስን ማግኘት ማለት ነው። ሁለተኛ እግዚአብሔርን በአንድ ልብ ማምለክ፣ እግዚአብሔርን በፍጹም ልብ ለማገልገል፣ እግዚአብሔርን ለመምሰል አራቱ ዓላማዎች ናቸው ምንኩስና። አምስቱ የምንኩስና እሴቶች የመጀመሪያው ጃንደረበኝነት ወይም በንጽህና መኖር፣ ሁለተኛው የፈቃድ ድህነት፣ ሶስተኛው ብቸኝነትና ተመስጦ። ቅዱስ አርሳኒዎስ ዝም ይል ነበር ከማህበር መካከል። የአንተኛ ብትንቀለ ወይስ ዝም የምትላል ልቂያቱ ሳይሆን ከእግዚአብሔር ከሰው ጋር ባንድ ጊዜ መሆን ስለማልችል ሁልጊዜ ህሊና ወደ እግዚአብሔር ተሰቅሎ የሚኖር ብቸኛ የፈቃድ ድህነት ራሱ ያገኘ በእግዚአብሔር ፈቃድና ቃል የሚኖር ሁልጊዜ እግዚአብሔር ቃል ለመፈጸም የሚተጋ አገልጋይነት እስመ ይመጽእ ወልደ እጓለ እመሕያው ከመ ይትለአክዎ ዘይወለዳይ ከመ ይትለአክ እንዳለ ጌታ ሁልጊዜ አገልጋይ እንጂ አገልግሉኝ የማይል ታዛዥ እንጂ ላዘዛችሁ የማይል ከጌታ ትምህርት የተገኙ አምስቱ ዋና የምንኩስና እሴቶች እነዚህ ናቸው። ሌላው በምንኩስና በምነና ጊዜ የሚያጋጥሙ የፈተና ምንጮች ምንድን ናቸው? እንስማቸውና እንመለስ። የምንኩስና የፈተና ምንጮች በቅዱስ አኩኒስ ራእይ ወደ ቅዱስ ርዕስ ውሰዳቸው። ወባለማይቱ ግን ይትነሳ ዝሙት የሚነሳው በአራት ምክንያት ነው። አንደኛ በበሊ ወበሰሊ ዘይመላክ ያለ መጠን በመብላትና በመጠጣት፣ ሁለተኛ በአብዝሖ ድቃስ እንቅልፍ በማብዛት፣ ሶስተኛ በሀኬት በስንፍና መጋደምንና መቀመጥን በመውደድ፣ ሶስተኛ በተመክሮ አልባስ ንጹህ ልብስ በመልበስና በልብስ በመመካት ዝሙት በዚህ ይነሳል ብሏል። የጾም ምክንያት ይሄ ነው ብሎናል። ይህን ማስተማር እነሱ ወባለማይቱ ግን ይትነሳ መዓት ቁጣ ደግሞ በአራት ምክንያት ይነሳል። በውሂብ ወበነሲብ በመስጠትና በመንሳት የሰጠውን ተቀበል እንደገና ደግሞ ለእኔ ያልሰጣችሁ እነዚህ ሁለቱ ጠብ ያስነሳሉ። ሁለተኛ በገቢረ ፍትወት እኔ ያልኩትን የኔን ፍላጎት ፈጽሙልኝ በማለት፣ ሶስተኛ በአፍቅሮ ከዊነ መምህር በሉኝ በማለት በዚህ ቁጣ ይነሳል። እኔን መምህር እንዴት እናገሩኛለን በማለት፣ አራተኛ በረሴ ወርእሶ ጠቢበ ራሱ ጠቢብና አዋቂ አድርጎ በመቁጠር ጠብ በዚህ ምክንያት ይነሳል። ሰው ራሱን አዋቂ ካላደረገ እኔ ላስተምራችሁ መምህር ካላለ የኔን ፍላጎት ፈጽሙልኝ ካላለ ስጡኝ ካላለ በገዳም ጠብ የለም። በአርባዕቱ ግን ይጸልም ልብ
በአራት ምክንያቶች ወይም በአራት ተግባራት ደግሞ ልብ ይጨልማል ይላል። በጸሪያ ቢጽ ባልንጀራ በመጥላት በአስተሐቅሮ በመናቅ እገሌ ጀማሪ መናኝ ነው እገሌ እንዲህ ብሎ በመናቅ ወበቅናት በቅናት በአስተሐቅዮ ሰዎችን በማከፋፋትና ስም በማጥፋት በአራቱ ልብ ይጨልማል። ልቡ የጨለመ መነኩሴ ደግሞ ገዳሙን ያጨልመዋል። ወበአምስቱ ግብር ትረኩስ ነፍሱ ለመነኮስ በአምስቱ ተግባራት የመነኩሴ ነፍሱ ትረክሳለች። በሐዊር ውስጥ ሀገር ለሀገር በመዞር ወይ አቅብ አይንን ባለመጠበቅ ቴክኖሎጂ እንዴት እያጠፋ እንደሆነ ተመልከቱ። ስልክ መስተካከል ያለበት ማለት ነው። አይንን ያልጠበቀ መነኩሴ ልቡ ይረክሳል። ወበተአምሮ ምስለ አንስት ከሴቶች ጋር መተዋወቅና መወዳጀት ወበተአርቆ ምስለ አብልት ከባለጠጎች ጋር በመተዋወቅና ወዳጅ በመሆን አቀርማጭነት አድርባይነት ይመጣል። ስለተወዳጀናቸው ባለጠጎች ስንል የገዳሙ ስርዓት ምሳሌ ዋፍቆ ነገረ ከንቱ ውዳሴ ከንቱን ዋዛ ፈዛዛን ጨዋታን በመውደድ አምስቱ እኩያን ማህበሮች የመነኮሳት አምስቱ የመነኮሳት ማህበሮች ምንድን ናቸው? አንደኛው የጅብ ማህበር ይባላል። የጅብ ማህበር የሚባሉት ዘመን ምንድን ናቸው? ቀኑን ይጾማሉ፣ ይጋደላሉ፣ እስከ ሰርክ ድረስ ይጾማሉ። ማታ ተነስተው ከመበለት ቤት ሄደው ሲጠጉ ያደርጋሉ። ሁለተኛ የውሾች ማህበር። የውሾች ማህበር ደግሞ የሚባሉት እነማን ናቸው? ውሻ ያገኘውን ሁሉ እንደሚበላ ያገኙትን ሁሉ የሚበሉ ናቸው። የሰውንም የራሳቸውን ገንዘብ የማይቀሩ ነጭ ለባሽ ባየ ቁጥር እየተከተሉ ለመተዋወቅ የሚተው አበምኔቱ ሳያውቅ መጋቢው ሳያውቅ ስርዓተ ገዳም ሳይፈቅድለት ከምዕመናን ገንዘብ የሚቀበል እሱ የውሻ ማህበርተኛ ነው። ሶስተኛ የተኩሎች ማህበር ነው። የተኩላ ማህበር ደግሞ ምንድን ነው መሰላችሁ? ተኩላ ተሰብስቦ ነው የሚነጥቀው። ይገርማል። አንድ በግ ለመንጠቅ እርስ በርስ ይጣላሉ ነው። በሰው ላይ አድማ ለመፍጠር እርስ በርስ የሚጠላሉ መነኮሳት የተኩላ ማህበር ይባላል። ወዮላቸው ለእነዚህ ነው። ቅዱስ ጳውሎስ እንግዲህ ስርዓተ ገዳማችን የሰራው እሱ ነው። የአባታችን ልጅ ከሆነ ይህ ነገር መቆም አለበት። አድማ ማህበሩ ለመናጸፍ የቀበሮች ማህበር። የቀበሮች ማህበር ደግሞ የሚባለው ምንድን ነው ይመስላችኋል? ቀበሮ አስመሳይ ነው። አስመሳዮች ናቸው። ጸሎተኛ የሚመስሉ የሌላቸውን እንዳላቸው የሚያሳይ ነው። አየልክሙ ጻፉ ምሳን እንደተበሉ አብያተ መበለታት ባነው ጸሎትክሙ ሳትጸልዩ ጸልያለን እያላችሁ የዳዊት የምትመረብሩ ወይቶላችሁ ያላችሁ ጸሎተኛ በምሰል ራእይ አይቻለሁ በማለት ህልም አይቻለሁ በማለት ሆነ። ሁለተኛው ምንድን ነው? ቀበሮ ብቻውን ነው የሚለው። እነዚህ ምን የሚያደርጉ ናቸው መሰላችሁ? ከቤተ እግዚአብሔር ሰረቅ አድርገው ይበላሉ። ከራሳቸውም ሰረቅ አድርገው ይበላሉ። የገዳሙን ፍሬም ለቅመው ይበላሉ። ቅዱስ ጳውሎስ ምን ይላል? የሚነግረኝን ራእዩን የሚተረጉምልኝን መልአክ ስስት እንዲህ ያለ ዳለው ብለው አዎን እንደዚህ ያለ በደል የለም ማለት ነው። 10 ጊዜ ቅምስ የሚያደርጉ ማለት ነው። እነዚህ ቆናጽል ይባላሉ። የመጨረሻው ማህበሩ ወይም ማህበር አጣል ውስጥ የፍየሎች ማህበር። የፍየል ማህበር ደግሞ ምንድን ነው? ፍየሎች አንዱን ፍየል አንድ ነብር ሊያርደው ሲመጣ ሁሉም ፍየሎች ተሰብስበው ወደ በጉ ይሄዳሉ። ጨምሮ ያርዳቸዋል። እነዚህ ደግሞ አንድ ክፉ መናኝ በገዳም ያዩ እንደሆነ እሱን ተከትለው ክፉ ስራውን ይሰራሉ። ሲዘሙት ያገኙ ያዩት እንደሆነ እንግዲህ አንድ ነገር የሚያመለክቱ በእኛ ነው እንደምትጨክሙ ሲያሙ ያድዱ ያባል ሲያድሙ ያድዱ ያድማል። ይህ ደግሞ የፍየሎች ማህበር ነው። ትዕቢተኞች ናቸው ይላል እግዚአብሔር። እንግዲህ ማህበራችን ከዚህ ያለ እንግዲህ ገዳማትን መጠበቅ እነዚህ በመጠበቅ 5ቱ ሰላያን ማህበሩን ለመነኮሳት 5ቱ በጎ የመነኮሳት ማህበሮች አሉ። ማህበር አባጊ ይባላል። ማህበር አባጊ ምንድናቸው? በአጭሩ ሲተረጉማቸው ቅዱስ ጳውሎስ በግ አንዲቱን በግ ነብር ሲያጣት ያዩ እንደሆነ ሁሉም በጎች ይበተናሉ። አንድ መነኩሴ ሲያጠፋ ያዩ እንደሆነ በዚያ ግን ላለመተባበር ራሳቸውን የሚጠብቁ ማህበር አባጊ ይባላል። ማህበር አርጋብ የሚባሉ ደግሞ 2 ናቸው ይላል። አንደኛው የዋህነታቸው ነው። ቂም የሚረሱ ማህበሮች ናቸው። ነገራው የሚባል ብራና መጽሐፍ አለ። እሱ ምን ይላል? ቆብሰ ትምህርተ የዋሃት ውጡ ይላል። ቆብ የቅንነት፣ የደግነት፣ የሀጋጅ የበቀልነት ምልክት። ስለዚህ የዋህ ቂም የማይዙ እነዚህ ናቸው። ሁለተኞች ደግሞ አርጋብ ሰራራያን ናቸው።
ምን የሚሉ ናቸው? በተመስጦ የሚኖሩት ማህበራውያን ይባላሉ። ማህበር ማይነቅ የቁርዬዎች ወይም ደግሞ የዋኖሶች ማህበር የሚባለው ደግሞ እነዚህ በገዳም ውስጥ ወጡ ወፈረብኝ ጠላው ቀጠለብኝ ሳይሉ ሰዓታትና ማህሌቱን ኪዳኑን ቅዳሴውን በጥዑም ዜማ በተመስጦ የሚያገለግሉ ናቸው። ማህበረ አነብት የንቦች ማህበር የሚባሉት ደግሞ ትሩፋትን እየለቀሙ በየታለ እያሉ የሚሰሩ ናቸው። ማህበረ ወይ ጠላት ወይም ደግሞ የዋልያዎች ማህበር ይባላል። የዋልያዎች ማህበር የሚባሉት ለክርስቶስ ፍቅር የሚሳሱ የሚጓጉና ፈጣኖች፣ ለተልእኮ የሚፈጣኑ ከኪዳን አይተናቸው እንጨት ሲለቅሙ የምናገኛቸው፣ ከእንጨቱ አግኝተናቸው ሲፈጩ የምናገኛቸው፣ ሲፈጩ አግኝተናቸው ሲቀሩ የምናገኛቸው፣ እግር የራሳቸውን ሸክም አድርሰው የዚያ የባልንጀራቸውን ሸክም ሩጠው ሂደው ተቀድመው የሚያሳርፉ አረጋውያን ደስ የሚያሰኙ እንዳሁነ ተክለሃይማኖት ወጥ ስራ ሲባሉ ከወጡ የሚገኙ፣ እንጨት ፍለት ሲባሉ እንጨቱ የሚገኙ፣ እንደዚህ ከሁሉ የሚገኙት ወይ ጠላት ወይ ጠል ወይም ደግሞ ዋልያ የእባብ ጠላት ነው። የአጋንንትና የትምህርተ ምንፍቅና ጠላት ሆኑ ለባውያን መነኮሳት ማህበረ ጠላት ይባላል። አሁን ደግሞ ስለ መፍትሄ ሀሳቦች እንስማ። የመፍትሄ ሀሳቦች መጨረሻ ነው። የመፍትሄ ሀሳቦች ምንድን ናቸው? አሁን ያለውን ገዳም ለመጠበቅ ወይም ገዳማትን ለማሳደግ ምን እናደርግ ነው? አንደኛ የምንና የአካባቢን ማስተካከል፣ አስተምሮ ፈትኖ መቀበልና መርጦ መሾም። ሁለተኛ ወጥ የሆነ ስርዓተ አበው ማዘጋጀት። አንድ ወጥ ስርዓት ለሁላችን ስርዓተ አበው የሚባለው ማዘጋጀት ከሁለት ነገሮች ውጭ የፍጹማን ገዳም፣ የማዕከላውያን ገዳም፣ የወጣውያን ገዳም ብለን ከፍለን ለፍጹማን የራሳቸው ስርዓተ አበው ሊኖራቸው ይችላል። እንደዚያ ማድረግ በስርዓተ አበው መመራትና ስርዓተ አበው ማስፈጸም። አራተኛ በሀገረ ስብከት በገዳማት መምሪያ ጭምር መናኝ መቀበል። ሌላው አኗኗርን ወጥ ማድረግና ፍትሃዊ መነኮሳት የሚፈርሱበት አንዱ ምክንያት ከገሌ ገዳም እያለቀ ይቀዳል፣ ከገሌ ገዳም ድርስ ይቆለናል፣ ከገሌ ገዳም ሳንቲ የሚቆለነው 4,000 ነው የሚያደርግ ያንን አኗኗሩ ወጥና ፍትሃዊ ማድረግ። ተንከባካቢነትና ሸክም ማድረግ። መንከባከብ የክርስቶስ አካል ስለሆነ ተደክሞ ማስታመም። ሌላ አበምኔት አመራር ላይ መጠንቀቅ። አበምኔት ሲመረጥ የተማረ ወዘ የሆነ ድኩመ ምክር ይላል። ድኩመ ምክረ ደግዳጋ ያሆነ ቀላል የማይመጡ ነገ የሚያይ በገዳሙ ብቻ የመነኮሰ በውስጥም በውጭም ነውር የሌለበትና ሕይወቱ የማይነቀም ተጋድሎ የተመሰከረለት ልበሰፊና ትዕግስተኛ የሆነ እንዲህ ያለን መምረጥ ይገባል ይላል። የእንግዳ ስርዓትን መወሰን። ሌላው ከሌሎች ገዳማት ጋር ህብረት መፍጠር። ብሩ የራሳችን አይደለም። የጠነከረ ገዳም ካለ አንድ ገዳም አጥንቶበት ጣዖት መሰረት ያደርጉ የሚያደርግ ብር አይጠቅም። ህብረት መፍጠር፣ በሁሉ ጉዳዮች ላይ መረጃ መተዋወቅ፣ የመነኮሳትን ህይወት ክትትል መዘርጋትና መጠበቅ፣ ከቤተ ክርስቲያን ጋር ያለ ዝምድና ማጥበቅ፣ ከቤተ ክርስቲያን ህይወት ያለ መናቃን የገዳም ወጣን እሱ የቤተክርስቲያን አገልግሎቶችን ማጠናከር፣ እያንዳንዱ ገዳም ላይ ቤተክርስቲያን ሊኖር ማድረግ፣ የቅዱሳን መጻሕፍት ያለው ትምህርት ያለው ማውጣት መስጠት፣ የይቅርታ ህግ ማውጣት። ማንም መነኩሴ ሳይታረቅ እንዳያደርግ በስርዓቱ ማካተትና ያልታረቀውን ቅድመ መስጠት፣ አድማን፣ ዘረኝነትን፣ ነገር ስራን አጥብቆ መከላከልና ለዚህ ህግ ማውጣት፣ ከቅዱስ ሥጋውና ከቅዱስ ደሙ እንዳያገኙ ማድረግና የራቁትን ምክንያታቸው ጠይቆ ማለት ሥጋው ደሙ ከመቀበል የራቀና የገዳሙ ፈተና አመክሯቸውን ሳይፈጽሙ እንዳይቀርሱ መጠበቅ። ዲያቆናት እንደ መነኮስ ወዲያው ቅስና እንዳያወጡ ማስተማርና ከህግ መስራት። በገዳሙ ፈጥነው እንዳይዘጉ መጠበቅ። ሰይጣን ፈጥነው እንዲዘጉ ያደርጋቸዋል። ከዘጉ በኋላ በህል ይፈትናቸዋል። ወጥ አስተምሪላቸዋል። የመጨረሻ የሚወስዱት ይሄ ነው። ቤተክርስቲያን ለመጠበቅ የገዳማት ድርሻ ምንድን ነው? ከእምነት ላይ ምንኩስና ምን ድርሻ ነው የሚለው የመጨረሻ ወሴ ነው። አንደኛ የናቡቴን የማልፈው ገንባ የመጽሐፍ ትምህርት ቤት ከፍቶ ካህናትንና መምህራንን ማፍራት። ሁለተኛ ወጣቶችና የዩኒቨርስቲ ተማሪዎችን ዘመኑን በዋጀ መልኩ ማሰልጠን። የት? ገዳም ውስጥ መንፈሳዊነትን ማለማመድና ጥያቄዎቻቸውን መመለስ። ሶስተኛ ለመናፍቃን መልስ መስጠትና ማስተማር እንደ አባታችን እንደ ቅዱስ እንጦንስ እንደ ቅዱስ ኤፍሬም። በጸሎት ድውይ መፈወስና በመንፈሳዊነት መርታት እንደ አባ አምደ ሥላሴ እንደ አቡነ አብሳዲ
ዘደብረ ወይና ማለት ነው። እንደ እጨጌ ፊልጶስ ዘደብረ ሊባኖስ እንደ አቡነ ተክለ ሃይማኖት አባ ስላሴና አቡነ አብሳዲ አፄ ሱስንዮስን የተጎለጎለውን ምላሳቸውን ጸልየው በመመለስ ለቤተ ክርስቲያን ያለ ስብከት ጥብቅና የቆሙ አባቶች ናቸው። መምህራንን መጠበቅና ከመከራ ማትረፍ እንደ ቅዱስ አትናቴዎስ፣ መጻሕፍትን መጠበቅ እንደ ኢትዮጵያውያን አበው፣ በጸሎት መምህራንን ማሰብና ምስጢር እንዲገለጥላቸው ማድረግ፣ ከቅዱስ ሲኖዶስ ጋር መቆምና ሲኖዶሳዊ መሆን፣ የቅዱስ ፓትርያርኩን ቡራኬና ፈቃድ፣ የሀገረ ስብከቱን ሊቀ ጳጳስ መመሪያ ማክበርና መፈጸም፣ ነገረ ድኅነት ላይ የክርስቶስን በጎች መጠበቅ ላይ፣ የጠፉት ላይ፣ የተሰበሩትን መጠገን ላይ፣ ግልገሎችን ማሰማራት ላይ፣ በዘመንና በዓመት እንደ ገዳም አቅዶ መስራት፣ ሕፃናትን ማሳደግ፣ ማስተማር፣ ክረምት የተራቡትን መመገብ፣ የሆስፒታል መክፈት፣ የአረጋውያን መጦሪያ ማቋቋም፣ እርቧቸው የሚክዱትን አብልቶ መጠበቅ፣ ለምዕመናን ማቀድ፣ የመጨረሻ ጸሎት ነው። አቤቱ ከአብ አንድነት የተገለጥክልን እውነተኛ ብርሃን ሆይ በአንተ በአማረ መገለጥ የወዳጆችህ ሕሊና ሁሉ ተማረከ። ወዳጆችህን መነኮሳትን ምዕመናንን ትረዳቸው ዘንድ ከእነሱ ጋር አድረግ ውሉ። ክፉ ፈቃዳችንም ወደ በጎ ፈቃድ መልስ። አሜን። ቅዱስ ጳውሎስ ይህ ሁሉ መከራ ይህ ሁሉ ጥፋት በሚያጠፉ መነኮሳት መጨረሻ ላይ ግን ወዮላቸው እንደሚያደርጉ ባለና ምናለ ስብሐት ለእግዚአብሔር ዘወሀበ ንስሐ ለስርየተ ኃጢአት። ለኃጢአት ይቅርታ ንስሐ የሰጠን እግዚአብሔር ክብር ይመስገን። በጉባኤያችን ይባርክልን። ብፁዕ አባታችን ቡራኬ ይድረሰን። በስብሐት ለእግዚአብሔር። ርዕሰ ሊቃውንትን አሜን ያሰማልን። በመጨረሻም የአቋም መግለጫችን በሚከተለው መልኩ ቀርቧል። የቤተ ክርስቲያናችንን አንድነት ያስጠብቃል፣ ገዳማቱን ያጠናክራል ያልነውን በጉባኤው የተወያየንባቸውንና የደረስንበትን የአቋም መግለጫ ከዚህ እንደሚከተለው አቅርበናል። የአቋም መግለጫ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በመጀመሪያው የገዳማት ጉባኤ ላይ የሰጡትን አባታዊ መመሪያና ገዳማትን በተመለከተ የሰጡትን እና የሚሰጡትን አባታዊ መመሪያ ለመተግበር ቃል እንገባለን። ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ በጉባኤው መክፈቻ ያስተላለፉትን አባታዊ መመሪያ በየመጣንበት ገዳም ለመተግበር ቃል እንገባለን። በሦስቱም የቤተ ክርስቲያን ሊቃውንት በቀረቡት ጥናታዊ ጽሑፎች ገዳማውያኑን የሚመለከቱትን መልእክቶች ለመፈጸም ቃል እንገባለን። ገዳማት የትምህርት የሥርዓት ምንጭ በመሆን ቀደምት አባቶቻችንን ገዳማቱን በማጠናከር ለሀገር ግንባታና ለቤተ ክርስቲያን አንድነት ያበረከቱት ተጋድሎ ታሪክ የሚዘክረው ነው። በመሆኑም እኛም በየገዳማቱ የመጣን መነኮሳትና መነኮሳያት የአባቶቻችንን ፈለግ በመከተል ገዳማቱ ለሀገርና ለቤተ ክርስቲያን አንድነት መወጣት ያለባቸውን ተግባር በተሰጠን ኃላፊነት በትጋት ለመስራት ቃል እንገባለን። አዳዲስ ገዳማት ሲገደሙ በሀገረ ስብከቱ ሊቀ ጳጳስ ጥብቅ ክትትል ተደርጎ በገዳሙ ለሚቀመጡ አበው መተዳደሪያቸው ጭምር ታስቦበት እንዲገደም እንጠይቃለን። መነኮሳትና መነኮሳያት ለተልእኮ ወደ ጠቅላይ ቤተ ክህነት ሲመጡ ማረፊያ እንዲዘጋጅላቸው ትልቁ ቤታችን የመጨረሻ ራስ የቤተ ክርስቲያናችን የሆነው መንበረ ፓትርያርክ ነው። ስለሆነም ለተልእኮ ገዳም የሚመጡ አባቶች ማረፊያ አጥተው በየከተማው ዘመድና ማረፊያ ፍለጋ መንከራተታቸው ከምናኔ ሕይወታቸው ጋር የማይሄድ መሆኑ ታሳቢ በማድረግ ቅዱስ ሲኖዶስ ማረፊያ እንዲያመቻችልን ዝቅ ብለን እንጠይቃለን። ምንኩስና የሚሰጥበት ቦታና ሰጪው አካል ተለይቶ ታውቆ የማያዳግም ውሳኔ
እንዲሰጥበት በአጽንኦት እንጠይቃለን። ሁሉም ገዳማት ታይተው ችግራቸው ተለይቶ የጎደላቸው ተሟልቶ እንዲጠናከሩ እንጠይቃለን። የመነኮሳትን ፍልሰት ለማቆም አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። በመጨረሻ ቅዱስ ሲኖዶስ የሁሉ አባትና እናት በመሆኑ እዚህ ያለነው የኢትዮጵያ ገዳማት አባቶችና እናቶች ስንሰባሰብ የቀሩ የታላላቅ ገዳማት አባቶችና እመቤቶች አሉ። ለዚህም ቅዱስ ሲኖዶስ ለቤተ ክርስቲያን አንድነት ቅድሚያ በመስጠት በመካከል ያለውን ችግር ከሚመለከታቸው ሁሉ ጋር ተቀራርቦ በመነጋገር ያለውን ልዩነት ፈትቶ አንድነትን እንዲፈጥርልን እኛ ገዳማውያን በመጣንባቸው ቅዱሳንና ጻድቃን ስም ዝቅ ብለን በአጽንኦት እንጠይቃለን። ወስብሐት ለእግዚአብሔር። የቅዱስነቶ ቡራኬ ይድረሰኝ። ሚያዝያ 29 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ። ለሃይማኖት እውቀት ማስፋፊያ ማህበር የስብሰባው ውጤትም እጅግ የሚያስደስት ነው። ሁሉም እንደዚሁ በየጊዜው እየተገናኛችሁ ይህንን ስርዓተ ምንኩስና፣ ስርዓተ ገዳም ስለዚህ ሁሉ ያው ውይይት ቢደረግና እየጠነከረ ቢሄድ በጣም ጥሩ ይሆናል። መቼስ ምንኩስና ወይም መሆን ነው ወይም አለመሆን ነው። ወደን ከገባንበት አጥብቀን መያዝ አለብን። አንዳንድ ስህተት ይታያል። በጣም አሰዳቢ የሆነ ስህተቶች ይታያሉ። መነኮሳት ሆነው ወደ ጦርነት ይሄዳሉ። ትክክል አይደለም። ይሄ ሁለት ሰው መሆን አይገባም። አንድ አቋምን መያዝ ያለበት። ይህን ጥንቃቄ እናድርግ። ሃይማኖታችን ለሁሉም የሚጠቅም ነውና ያው እንኳን ደስ ያላችሁ፣ ይህንን ለመፈጸም እንኳን አበቃችሁ። እግዚአብሔር በረድኤቱ ይጠብቀን፣ ሀገራችንን ሰላም ያደርግልን። እግዚአብሔር አምላክ በቸርነቱ ይጠብቀን፣ ከክፉ ነገር ሁሉ ይጠብቀን፣ ገዳሞቻችንን ይጠብቅልን። እናንተንም አበው መነኮሳት ይጠብቃችሁ።